ብሔራዊ ምርጫ ቦርድ ካቋቋማቸው 51026 የድምፅ መስጫ ጣቢያዎች ውስጥ 7723 ጣቢያዎችን ወይንም 15 በመቶ ለመሸፈን ችለናል። በ11 ጣቢያዎች በተከለከሉ ቦታዎች የድምፅ መስጫ ጣቢያዎች መቋቋማቸውን ታዝበናል። በጠቅላላ በ9 ጣቢያዎች ላይ በሕግ ከተፈቀደ ውጪ በምርጫ ጣቢያዎች ውስጥ እና 200 ሜትር ርቀት የቅስቀሳ ተግባራት ታይተዋል። 11 ጣቢያዎች ላይ ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ ተከልክለዋል። በአጠቃላይ በ4 ጣቢያዎች ላይ ፈቃድ የሌላቸው ግለሰቦች በምርጫ ጣቢያ ውስጥ ተገኝተው ታዝበናል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ግንቦት 24 2018 ዓመተ ምህረት የተካሄደውን 7ኛውን ጠቅላላ ምርጫ የዜጎች ኢሌክሽን ኦብዘርቬሽን ሲቲዝንስ ኢሌክሽን ኦብዘርቬሽን ለማከናወን 2506 ተቀማጭ ወይም ሲቲንግ ኦብዘርቨርስ እና 868 ተንቀሳቃሽ ወይም ሞባይል ኦብዘርቨርስ ታዛቢዎችን በአጠቃላይ 3373 የሚደርሱ ታዛቢዎችን ከህብረቱ ማሰማራቱ ይታወቃል። እነዚህ ታዛቢዎች የተመለመሉት ከህብረቱ 101 አባል ድርጅቶች ሲሆኑ የህብረቱ ታዛቢዎች ስምሪት ከትግራይ ክልል፣ በአማራ ክልል ከሚገኙ 8 የምርጫ ክልሎች እንዲሁም አከራካሪ ከሆኑ 5 የምርጫ ክልሎች ውጪ ባሉ የምርጫ ክልሎች የተከናወነ ነው። ይህ የስምሪት ስልት በየክልሎቹ ያለውን የምርጫ ጣቢያዎች ብዛት መሰረት ባደረገ ተመጣጣኝ ወይም ፕሮፖርሽናል የትዝብት ዘዴ ላይ የተመሰረተ ነው። የህብረተሰቡ ተቀማጭ ታዛቢዎች በተመደቡባቸው የድምፅ መስጫ ጣቢያዎች ከንጋቱ 11 ሰዓት ከ30 ጀምሮ የጣቢያዎቹን አደረጃጀት፣ አከፋፈል፣ የድምፅ አሰጣጥ፣ የድምፅ መስጫ ጣቢያዎች መዘጋት፣ የድምፅ ቆጠራ ሂደት እንዲሁም በጣቢያ ደረጃ የተከናወኑትን ይፋዊ የውጤት መለጠፍ ሂደትን ታዝበዋል። በሌላ በኩል እያንዳንዳቸው ተንቀሳቃሽ ታዛቢዎች ቢያንስ 6 የተለያዩ የድምፅ መስጫ ጣቢያዎችን በመዘዋወር ታዝበዋል። የህብረቱ ተንቀሳቃሽና ተቀማጭ ታዛቢዎችን በማሰማራት ብሔራዊ ምርጫ ቦርድ ካቋቋማቸው በጠቅላላ እኛ ባለን መረጃ ነው 51026 የድምፅ መስጫ ጣቢያዎች ውስጥ 7723 ጣቢያዎችን ወይንም 15 በመቶ ለመሸፈን ችለናል። ይህ የመጀመሪያ ደረጃ የትዝብት ሪፖርት የህብረቱ ተቀማጭ ታዛቢ በተሰማሩባቸው ጣቢያዎች ላይ በላኳቸው 5 የድምፅ መስጫ ቀን ሂደቶች ማለት የጣቢያዎቹን አደረጃጀትና አከፋፈት፣ የድምፅ አሰጣጥ፣ የድምፅ መስጫ ጣቢያዎች መዘጋት፣ የድምፅ ቆጠራ ሂደት፣ በጣቢያ ደረጃ የተከናወኑ ይፋዊ ውጤት መለጠፍን ላይ የተመሰረተ ነው። ሪፖርቱ በ6 ዋና ዋና ክፍሎች የተደራጀ ሲሆን በውስጡ የተካተቱት ዋና ዋና ጉዳዮች የተሰነዱት የህብረቱ ቋሚ ታዛቢዎች ከተሰማሩባቸው 2506 የድምፅ መስጫ ጣቢያዎች ላይ ተመስርቶ ነው። በሌላ በኩል በሪፖርቱ የተዳሰሱ ትኩረት የሚሹ ጉዳዮች የተሰበሰቡት ህብረቱ ካሰማራቸው ቋሚና ተንቀሳቃሽ ታዛቢዎች ከተገኙ ሪፖርቶች ናቸው። ይሄ በጣም ኢምፖርታንት ነው። ህብረቱ በድምፅ መስጫ ቀን ያቋቋመው የመረጃ ማዕከል በድምፅ መስጫ ሂደቱ ላይ የተለያዩ ትኩረት የሚሹ ጉዳዮችን ባሰማራቸው በአጠቃላይ 3373 ተቀማጭና ተንቀሳቃሽ ታዛቢዎች ከታዘቧቸው 7723 የድምፅ መስጫ ጣቢያዎች የተሰበሰቡ ሲሆን እነዚህን ጉዳዮች ህብረቱ ካጣራና ካረጋገጠ በኋላ ከዚህ እንደሚከተለው ያቀርባል። 1. በተከለከሉ ቦታዎች የተቋቋሙ ድምፅ መስጫ ጣቢያዎች በአዲስ አበባ፣ በአማራ፣ በኦሮሚያ፣ በሐረሪና በሲዳማ ክልሎች እንዲሁም በድሬዳዋና በደቡብ ምዕራብ ኢትዮጵያ ክልል በድምሩ በ11 ጣቢያዎች በተከለከሉ ቦታዎች የድምፅ መስጫ ጣቢያዎች መቋቋማቸውን ታዝበናል። 2. በጣቢያዎች ውስጥ ወይንም በ200 ሜትር ርቀት ላይ ቅስቀሳ ማድረግን በተመለከተ በአዲስ አበባ፣ በአማራ፣ ኦሮሚያ፣ ሲዳማ፣ ደቡብ ክልሎች በጠቅላላ በ9 ጣቢያዎች ላይ በሕግ ከተፈቀደ ውጪ በምርጫ ጣቢያዎች ውስጥ እና
200 ሜትር ርቀት የቅስቀሳ ተግባራት ታይተዋል። 3 ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ መከልከልን አስመልክቶ በአዲስ አበባ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች በሚገኙ 11 ጣቢያዎች ላይ ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ ተከልክለዋል። 4 ከምርጫ ጣቢያ ኃላፊ ውጪ ተደጋጋሚና ያለ ፈቃድ የተደረገ ድጋፍ በአዲስ አበባ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ደቡብ ኢትዮጵያ ክልሎች፣ ቤኒሻንጉል ጉሙዝና ክልልና ድሬዳዋ ከተማ አስተዳደር ውስጥ በሚገኙ 22 ጣቢያዎች ከምርጫ ጣቢያ ኃላፊ ውጪ ተደጋጋሚ እና ያለ ፈቃድ የተደረገ ድጋፍ ታዝበናል፣ ተስተውሏል። 5 የጸጥታ መደፍረስ በአማራና ኦሮሚያ ክልሎች ህብረቱ ከታዘበባቸው ጣቢያዎች ማለት ነው። በአማራና ኦሮሚያ ክልሎች በ19 ጣቢያዎች ላይ የጸጥታ መደፍረስ ምክንያት የድምፅ መስጠት ሂደቱ ተቋርጦ የነበረ ሲሆን ከሁኔታዎች በኋላ የድምፅ መስጠቱ ሂደት በድጋሚ መቀጠሉንም አረጋግጠናል። 6 ፈቃድ የሌላቸው ግለሰቦች በምርጫ ጣቢያ ውስጥ መገኘትን አስመልክቶ በአማራ፣ ሲዳማ፣ ማዕከላዊ ኢትዮጵያ ክልሎች እንዲሁም በአዲስ አበባ በአጠቃላይ በ4 ጣቢያዎች ላይ ፈቃድ የሌላቸው ግለሰቦች በምርጫ ጣቢያ ውስጥ ተገኝተው ታዝበናል። በመጨረሻም የኢትዮጵያ ሕዝብ ለ7ኛው ጠቅላላ ምርጫ ተጀምሮ እስኪጠናቀቅ ድረስ በተለይ በመራጭነት በመመዝገብ እና ድምፅ በመስጠት ላደረገው ንቁ ተሳትፎና በተለይም በድምፅ መስጫ ቀን በትዕግስት ተሰልፎ ለመምረጥ ላሳየው ተሳትፎና ትዕግስት ህብረታችን ከፍተኛ ምስጋናውን ለማቅረብ ይወዳል። በመቀጠልም የህብረት ለምርጫ አባል ድርጅቶች እንዲሁም በመላው ኢትዮጵያ የተሰማራችሁ የህብረት ለምርጫ ታዛቢዎች፣ የህብረቱ ጽሕፈት ቤት ሰራተኞችና የመረጃ ማዕከል ባለሙያዎች ለሀገራችን የዲሞክራሲ ስርዓት ግንባታ ለተጫወታችሁ ገንቢ አስተያየት የህብረት ለምርጫ ቦርድ አመራር ምስጋናውን እና ሴክሬታሪያት ምስጋናውን ያቀርባል። ይህንን ለሀገራችን ወሳኝ የሆነ የምርጫ ሂደት ያስፈጸመውን ብሔራዊ ምርጫ ቦርድን፣ ተፎካካሪ የፖለቲካ ፓርቲዎችን፣ የምርጫ ሽፋን የሰጡ የሚዲያ አካላትን እናንተን ጨምሮ በምርጫ ትዝብት፣ በመራጮች ትምህርት እና የፖለቲካ ፓርቲዎች ክርክሮችን በማዘጋጀት ለተሳተፉ የሲቪል ማህበረሰብ ድርጅቶች፣ ለሂደቱ ሰላማዊነት የበኩላቸውን ድርሻ የተጫወቱ የጸጥታ አካላት፣ ለዚህ ምርጫ ሂደት መከናወን ላደረጋችሁ ጥረት አሁንም ልባዊ ምስጋናችንን ለማቅረብ እንወዳለን። በአጠቃላይ ህብረቱ በታዘበባቸው የምርጫ ጣቢያዎች የድምፅ አሰጣጥ ሂደቱ ምርጫው ከፍተኛ የህዝብ ተሳትፎ የታየበት፣ በአብዛኛው ሰላማዊ የነበረ፣ የምርጫ አስፈጻሚዎች በከፍተኛ ትጋት እና ፕሮፌሽናሊዝም የምርጫውን ሂደት ያስፈጸሙበት መንገድ፣ ጋዜጠኞችና የሚዲያ ንቁ ተሳትፎ የተደረገበት እንደነበርና በሂደቱ የጎላ ችግር ያልተስተዋለበት መሆኑን ታዝበናል። የ7ኛው ጠቅላላ ምርጫ መጠናቀቅን ተከትሎ ሁሉም ተፎካካሪ ፓርቲዎች እና መላው ኢትዮጵያ ህዝብ የምርጫውን ውጤት በትዕግስት እንዲጠባበቁ እንዲሁም የምርጫውን ውጤት በኢትዮጵያ ብሔራዊ ምርጫ ቦርድ ሲገለጽ ውጤቱን ተቀብለው ሊያጋጥሙ ወይም ሊኖሩ የሚችሉ ቅሬታዎች ቢኖሩ ባለው የህግ ማዕቀፍ እንዲያቀርቡና ውጤት እንዲጠባበቁ ህብረቱ ጥሪውን ያቀርባል። የዚህ ሪፖርት ሙሉ ዝርዝር ህብረቱ በቅርቡ በሚያወጣው 3ኛ ዙር ማለት ነው አጠቃላይ ሪፖርት የሚቀርብ ይሆናል። አሁን ባቀረበው ሪፖርት ውጤቱ ላይ ፖዚቲቭ ኔጌቲቭ ኢምፓክት አይኖረውም። መግለጽ የምንፈልገው እኛ የምርጫ ስነ ስርዓቱን አፈጻጸም ነው እየተመገነ ያለ ነው። እያንዳንዱ መለኪያ ውስጥ ያሉትን ነገሮች ነው ስለ ውጤት የምንናገርበት አይደለም። ይሄ ውጤቱ ተጽዕኖ በምናየው መንገድ የሚገለጸው በምርጫ ቦርድ ነው። እኛ የምንከተለው አሰራሮቹ ከህጉ አንጻር ከምርጫ ህጉ አንጻር በምን መልክ እንደተፈጸመ ገምግመን በአብዛኛው የሚያሳየው አዎንታዊ የሆኑ ነገሮች መሆናቸው ነው። ከዛ ውጪ ስለ ውጤቱ ወይም ምን ያህል ተጽዕኖ ያደርጋል የሚሉት ይሄ ተመራማሪዎች ሊሰሩት የሚችሉት ነገር ነው። እኛ ያየናቸው አብዛኛዎቹ አዎንታዊ ነገሮች የተከናወኑበት መሆኑን የተወሰኑ ግን
የሚንገጫ ከህግ ጋራ የመጣጣም የሚፋለሱ ነገሮች እነሱን ብቻ ነው ያየነው። እነዚህም ደግሞ ያው ሪፖርቱን ስታየው ከ90% በላይ ብዙዎቹ ነገሮች በህጉ አግባብና ህጉ ማስቀመጣቸው ቅደም ተከተል የተከናወኑ ናቸው። አፍሪካ ህብረትና የኢጋድ የምርጫ ትዝብትና አንተን ሰምታችሁ ከሆነ ምንድን ነው እንትናችሁ ከተባለ ይሄ ለመግለጽ እንደሞከርነው የሲቲዝንስ ኢሌክሽን ኦብዘርቬሽን ነው ተፈጥሮ ማለት ነው። የሀገር ውስጥ የዜጎች የምርጫ ትዝብት ሪፖርት ነው። ያኛው ደግሞ ዓለም አቀፍ የምርጫ ትዝብት ነው። ሁለቱ በአቀራረባቸው በተፈጥሯቸው ይለያያል። የኛ እንደዚህ ዲቴይል ቅድም ለመግለጽ እንደሞከርኩት ያቀረብነው አስተማሪም እንዲሆን ዝርዝሩ ምንማማርበት ስለሆነ እያንዳንዷ ህግ ስትጣስ እኛን ይመለከተናል። ያኛው ግን ዓለም አቀፍ ታዛቢዎች ግን ግሮስ የሆነን ነገር ነው የሚያዩት፣ ስፔሱን ነው የሚያዩት። አበረታች ነገሮችን እነሱ በሚመዝኑበት መንገድ መዝነው ነው። ያንን እኛም እንመጣለን። አቶ አበራ ቅድም ለመግለጽ እንደሞከረው ሶስተኛው ኮምፕሬሄንሲቭ ሪፖርት ሲወጣ የፖለቲካል ስፔሱን፣ የሚዲያውን ተሳትፎ፣ የፖለቲካ ፓርቲዎች ክርክር፣ የምርጫ ካምፔን እንዴት ነው ያደረጉት፣ ሲቪክ ኤጁኬሽን እንዴት ተሰጠ፣ ብዙ ነገሮችን አካቶ በሰፊው የሚወጣ ነው። ስለዚህ የዛን ጊዜም እንዲህ አይነት የፕሬስ ኮንፈረንስ ስለምንጠራ ዘርዘር ያለ ነገር ስለሚኖር ያኔ ታገኙታላችሁ ነው።